እስከዛሬ የከፈልኩላት ራሱ የረዳኋት በቂ ነው። መሆንሽ ያውራ የግሩም ሰው ፎቶ ታያለች። ሄጆጂ በቃ እንደውም ከሱ ቀይ ሄጆጂ ንቀት አይደለም አባ ውሻ እዚህ ያወራት የሸርሙጣውን ወንድ ፎቶ ታለ ሄጆጂ ከሱ ቀይ ሄጆጂ ወጪ ከሱ በቃ ወጪ ምን አሶጫት ወጪ ተረጋጊ ያወራት ፎቶ ነው የምታየው ነው ከዚህ ወጪ ዘመር ሙኒስ በቃ ታችን በቃ ቱት አሶጫት በቃ አሶጭ በቃ አለቀ አሶጭ በቃ አለቀ ካላስ እንጂ ቃናው ጭናቀ መሲ ይባላል እንዴ ታንቃትሙት መሲ ይኸውልሽ ልንገርሽ ልብሽን አይታ እኮ ነው ልብሽን አይታ ነው እሷ ቻርጀር ስጫት ነይ ኪያ ምልሽም በያት ይሄ መታነቂያ ነው ብለሽ ስጫት እንኪ ስጫት ኪያ እንጂ መታነቂያ ነው በያት ልብሽን ስላየች ነው እንዲምትሆነው አሁን ዝር አትልም አለቀ ትሙት የፈለገችበት ድረስ ፊት ስለተሰጣት ነው እንጂ የሚሞት ሰው ልሞት ነው አይልም ሲጀመር በቃ ካላስ ኮንታስ በቃ አለቀ ይሄን አጀንዳ ዝጊ በቃ እነ መዲንን እናመሰግናለን እግዚአብሔር ይስጥልን ስለመጣችሁ ምንም ባላደረገች ልጅ መዲን ምን አለች ሳይድ ይዘውብኛል ያኛው የነሱ አገር ልጅ ስለሆነ ብላ መጣች ኖ አይደለም ተረጋጊ ኢቭን መዲን ነይ ራሷ ናት መዲ አሳዝናት ከዛ ድረስ የመጣችሁ ስለ አካባቢ እንኳን አላወራችም ሁሉም ላይ ስም ለድፋ ወንዱን አምጪ ትለኛለች ሲሸከሽካት መሲ ያለ ነው የሸከሽካት ህሊና ውስጥ እኔ ነኝ እንዴ ያለሁት እኛ ያወራናት የሱን ፎቶ ከፍታ ታያለች ይሄ ንቀት ነው እናቴ ትሙት ንቀት ነው እኮ በቃ ወጣይላ ካላሳጀዳሽ ዝጊ እዚህ ጋር ቆማለች ፖሊስ ጥሪ በቃ ፖሊስ ጥሪ ነሲ ፖሊስ ጥሩና ሲዛቸዋት ወደ ሀገሯ ካልገባይ ልጅቷ አሻትልም እኔ የምነግራችሁ ስሙ እዚህ መታወጣ የምትለው አዳምጡ መኪና ውስጥ ገባለሁ እኛ ያወራናት የመኪና ጎማ ውስጥ ገባለሁ እያለች ነው ደዊ ፖሊስ ጋር እኛ እንደምንሆነው ተረጋግባለ መሰለኝ ተረጋግባለ እኔ ማቤቴን ሰውነቴን ሁላ መቆጣጠር ያቃተኝ ነው ይሄድ ከዚህ ጋር ወይ እነዛ ባለፈው አብሯት እኔ በሲ ሱቅሽን ዘግተሽ ሂጂ አንድ ነገር ብትሆን ይሄ ማህበረሰብ ተገለጠው ዘጋለሁ ሳሪ ለምን ዘጋለሁ ትውጣ ዘጋለሁ እሺ በቃ አትረጋጊ እሺ አትረጋጊ ባልኩኝ ሳሪ ሱቄን ዘግቼ ሞላ ሰው ሲባል ይብስበታል ታይ ነገ ተገብጦ ደግሞ እናንተ እንደዚህ ባታረጓት ነው የሚለው ታይ በቃ ታይ እስቲ ዞር በይ ኪያ አንተጣም ውጪ አንቺም ካጠገቤ ዞር በይ ካላስ በቃ ውጡልኝ ጥሪው ያከራዩ መሐመድን ጥሪው አረቡን ጥሪው ቀኑ ሙሉ ስታቃጥለኝ ዋለች ሳሪ እዚህ ጋር ስታስታውቋለች ሂጅ ወደ ቤትሽ ተፈልጎ ጃዛ ቤት ሂጂ ወንዱን አምጪ ትለኛለች ወንዱ የመሲ ሲሸከሽካት መሲ ያለ ነው ደሸከሽካት ወንዱን አንቺ አምጪ ትለኛለች ከላ አምጣው ግን ማናባሽ ነው ክፉ ውጪ ከዚህ ቆሻሻ አንቺ ቅማላ እከካም ሰው ማትተጋገዝ ደግሞ ምን ምራባሽ አመጫለሽ ከዚህ እበት አንቺ ኪያ እናታችሁ ድንጋይ ትብላ ታሪ ቅርብ ያለ ሰው የለም እሷ ጋር በጣም የሚያስጠላው ማርያም ከጧት ጀምራ ነው ከሷ ጋር መከራዋ እንደዚህ ስትብለን ወንድባት እኮ ደግሞ አሁን ጧት ልትሆንባት እኮ ነው ትግስተኛ አለች እመቤቴ ኤፍራት ሙት ነው የምልሽ እቺ ልጅ በዚህ አጋጣሚ የሆነ ነገር እንኳን ብትሆን መሲናት እናንተ ናችሁ እንደሚባል አምሹር እርግጠኛ ነኝ እኔ ስለማት ነው በቃ ስለዚህ መሄድ ካለባት የምትሄድበት ቀስ ብሎ ሂጂ ብሎ ማሰናበት ብቻ ነው አረጋሽ ሻው ምን ታርጋት መሲ ማለት ነጭ ሰይጣን ነጭ ሳርበች ነው ድሜ እዚህ ሱቅሽ ጋር ለመሞተው እኮ ነው ከጧት ጀምሮ አማርኛ ፖሊስ ነሪ አንቺ ፖሊስ ማጠሪበት ምክንያትሽ ምንድነው ያምሻል አንቺ እቺ ልጅ ደማን ነው ማፈሳት ነገ ተመልሶ አንቺ
ላይ ችግር እንደሚፈጠር አውጡ። ፖሊስ ጥሪ ብያለሁ፣ ልትወጣ አልቻለችም። ሂጂ ብያለሁ፣ ልትሄድ አልቻለችም። እኔ በርጋ ደግሞ ሞታ እኔ ዋጋ መክፈል አልፈልግም። ፖሊስ ጥሪ። እንዴ አንቺ ችግር መፍጠር ትፈልጊያለሽ እንዴ? እሷ ሆይታውን ነው የምትፈልገው። ፖሊስ ጥሪ መሲ። እንዴ አንቺ ፖሊስ ለመጥራት ለምንድን ነው የምትፈልጊው? እንዴ ለእሷም ጥቅም መሲ ፖሊስ ጥሪ። እሷን የሚጠቅማት ፖሊስ ነው። አለቀ በቃ። ወዳቅሎ ይመልሷታል ደህና አድርገው። ታሜ ምን ያደርጋል? ምንም አያደርግም። ታሜ ለምን ምን ያደርጋል? መሲ እኮ ባለ ሱቅ ናት። በኋላ ነገር ደግሞ ተፈጥሮ እንዳይጠጣ ሁሉም ወይ የሚለው አሁን እዚህ ነው። ከዛ ስባታውን እሷ መሲ ላይ ነው የሚፈርዱት። በእርግጠኝነት ምን መሲ ብቻ ሁላችንም አይቀርልንም። አዎ ያንደን ስም ነው የሚያጠፉ ስለማጥፋት ነው። አሁን ወይ ይላሉ እንጂ በቆም ወይኛ ስማችን ላይ አምር። ስለዚህ በቃ መፍትሄው ፖሊስና ፖሊስ ነው። ፖሊስ ተጠርቶ ተይዛ መሄድ ነው። ሲፈልጉ ይሸኛት፣ እንደፈለጉ ያልኳት እነሱ። አንዬ እኔ መጥራት አልችልም። እኔ የት ነኝ? መሲና መደወል ያለባት መሲነሽ መደወል የምችለው እሷ ሎኬሽኑ መሲ ይዛራል። ህይወቷን ታተርፋለች። ሁለተኛም እኛም ሰላም እንሆናለን። ያለበለዚያ ግዳይ በዚህ ሁኔታ የሆነ ነገር ብትሆን እንደው ኤፍራትሙት እናንተ ናችሁ የገደላችኋት ነው የሚሉት። እኔ ስለማቅ ነው። ካላስ በስ ማናከቅም ያለ ከመሲ ጋር ቅርብ ሱቅ ያለው ማለት ቅርብ ያለ ሰው የለም። ማንም አጠገቡ ኦርቶዶክስ ነሽ ሙስሊም? በቃ አልቻለሁ። ጸበል እንደዚህ ከሆነ ጸበል የሆነ ነገር እንትን ብሏት ልጅቱ ነገር ችግር ካለባት ልጅቷን መንገድ ማድረግ ነው ጸበል ነገር ሞክሩላት። ከዚያ በኋላ ፕሮቴስታንት ናት። የቅርብ ቤተሰብ ካላችሁ አይ አንድ ነገር ልናገር ማሚ። እኔ ምን አልኳትኝ? አንዳንዴ ልጁ የመሲ ቅርብ ፋሚሊ የተማለ ይመስል ልጁን አምጫለች። ምጥ ይምጣባትና ከየትም አይመጣም። አርፈሽ ጸጉርሽን ተቆርጠሽ ሴት መስለሽ እንደዚህ ራሱ ሆና ብትገባ ጡታም እያለ እንኳን ወንድ ነው የምትመስለው። ማጅራት መቼ ነው የምትመስዩ? ወደ ስራ መግባት አለብሽ አልኳት። ከዛ ተነጋገርን። ወደ ስራ ግቢ፣ ስራሽን ስሪ። አጠገብሽ ናት አሁን መሲ። እቹት አጠገቧ ናት መሲ። አጠገብሽ ሁማን ሄር አለ። ጸጉሯን ትላጭና ሁማን ሄርዋን አድርጋ ወደ ስራ ትገባለች። የስራ ቢጃማ ግዙላት። ቆይ ማን ነበር ስሙ? እኔ ልጠይቅሽ እህት፣ እየሰማሽኝ ነው? እየሰማችኝ ነው ወይስ ለምን እንትን አውርጁና ምንድን ነው የምትፈልጊው ከሱ? ቆይ መሲ ዝም በይ አንዴ። ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው ከሱ? ለኔ ንገሪኝ እስኪ። አልፈልግሽም ብሎ የሄደ ወንድ ምን እንዲሰራልሽ ነው እንዲመጣ የምትፈልጊው? ብሬና አይደብርሽም? ከሱ ምንም ነገር የለም። መጀመሪያም ሂድ ብያለሁ፣ እሱም ሄደ። እኔ ሂድ ሳልል ስለሄደ ይሄድ። ግን ያመጣው ተሐቀለ ገንዘብሽን ደግሞ መረጃ ካለሽ በህግ ጠይቂ። አለቀ። እቃቃ ነው እንዴ የምንጫወተው እዚህ ጋር? ክብርሽን አትጠብቂም አንቺ? ቤተሰብ ተሰጠሽበት ደረሰኛለሽ። ቆይማ ራስ አንድ ጊዜ ቆይማ ነው እንዴ አንቺ ቤተሰብ አለሽ አይደለም ወይ? ኢትዮጵያ ቤተሰቦችሽ አያሳዝኑሽም? እንዲህ ስታዋርጃቸው ጀብድ መሰለሽ እዚህ ጋር መተሽ ይሄን ስታወሪ ለወንድ ገንዘብ ሰጥ። ስሚ ወረቀት ካለሽ በወረቀት ሸለሽ ክሰሺ። በተረፈ አንቺ ክብር ብታጭ ቤተሰቦችሽን ክብር አታሳጪ። እዚህ ጋር እየመጣሽ ወንድ አምጡልኝ ስትይ አታፍሪ እንዴ? እሱን አልፈልግም እኔ። በቃ ብርሽ የለም ብርሽ። ተነሺ ስሪና አግኚ። እሺ በቃ ሰርተን እኛ ምን ከፍላለን? እና ሙዚቃ የሚያስቸግርሽ እሷ እኮ አንሰርታ ጤነኛ ሰው እዚህ ጋር እንደሱ አትበሏት። እንደሱ የማይባል ነገር አትበሉ። ጤነኛ ሰው አይረዳም። አንቺ ሙሉ ጤነኛ ነሽ። እግር አለሽ፣ እጅ አለሽ። ሂጂ ስሪና አግኚ ገንዘብ። ጁጁ ያቀፋይነት ነው። ጁጁ ስሟት። ትክክለኛ ሀሳብ ነው። አታሽሞኑት። ምንድነው ህፃን ልጅ ነች እንዴ የምታሽሞኑ? የሌለ ነገር የማይመስል ክብሯን አታ ቤተሰብ። እኔ ልንገርህ የሚያሳዝኑኝ ቤተሰቦቿ፣ ወንድም እህቶቿ። አንቺ ነገ ላይፍ አትፈልጊም እንዴ? ነገ ኑሮ አትፈልጊም? አታዋሯት። እኔን ትስማኝ። ነገ ላይፍ የለሽም ወይ አንቺ? ነገ ህይወት የለሽም ወይ? ነገ የሚያገኝሽ ወንድ ምንድን ነው የሚልሽ አንቺን? ከዚህ በኋላ እንዴት አድርገሽ ነው ሌላ ላይፍ የምትጀምሪው? ሚዲያ ላይ ድረስ መተሽ ወንድ አምጡልኝ ትያለሽ? ስቆብሽ ረግጦሽ ቃል እንኳን እንዳትተነፍሽ ቪዲዮሽን ይዞ ከሄደ ወንድ ጋር ክብርሽን ጠብቂ።
እኛንም ነው ክብራችንን የምታሳጭን። ስለዚህ ስናወራ ሲጀመር ተነሺ እንደማንም ስራ ግቢ ስሪ። አንቺ አሁን እርድና ነው ቢጫ ቀብተሽ ጸጉርሽን ከዛ በኋላ ደግሞ እንደዚህ አይነት ቁርጥ የቆረጥሽው በቀደም ልደበድበን ነው የመጣሽው የተባልሽው በዚህ አረካትሽ ነው። ከላይ እስከ ታች ተወጣጥረሽ ያገሪቱ ስርዓት ነው ይሄ። ሰበር ያለ የሴት ልጅ ባህሪ ይኑርሽ። ሲጀመር ወንድ ልጅ እንዲፈልግሽ እንዲህ ተወጣጥረሽ የት ነው የሚመጣው ወንዱስ? ሴት ሽተች መቀባባት እኮ አይደለም ወይም ጸጉር ማቆም አይደለም። አንቺ እንትን አትራክት ማድረግሽ ነው፣ እያስፈራራሽ ነው። ተነሺ እንደሰው ልበሺ፣ ውጪ ስራሽን ፈልገሽ ግቢ። እያንዳንዷ ቀን የምታቃጥያት ገንዘብ እየከፈልሽባት ነው ለመንግስት ይግባሽ። ስሪና ራስሽን አኑሪ፣ ቤተሰብሽን አስተዳድሪ፣ ያወጣሽውን የከሰርሽውን ነገር መልሺ። እንዴ በጣም ነው የሚያሳፍረው። በጣም ወንድ ልጅ አምጡልኝ ብሎ እዚህ ጋር መምጣት። የበላሽ ብር ተበልቷል፣ አለቀ፣ ተበልቷል። ማንም በህይወቱ ይህ ፍንዳታውንሽ እንደዚህ ቦምባርድ መስለሽ ጨርስ። ቪዲዮ ለታሜንት ተብሎ ሁሉንም ነገር እሱ ይጨርሷል። ነዓም መዳም እያልሽ መስራት መፈለግ ህይወትሽ እንዲቀጥል እንደዚህ አይነት ለዘልዛላ ወንድ ከህይወትሽ አውጥተሽ መጣል የምትፈልጊ ከሆነ ጊዜው ያልኩን ነው። ከዚህ በኋላ ግን አይደለም አንቺ ልጄን እሽሩሩ አልልም። ቀኑ ሙሉ ስታቃጥኝ ነው ያልሽው። ምሪንዳ ገዝቼላት ምሪንዳውን በእንትን ነው የምትጠጣው። ህታ ጎሮሯ አይወርድም። ምንም ሂጅ እዛ ፍቅር የሚያልፈ እኔ ይሄንን ፍቅር ያየሁት ቀዝቃዛው ላፈል ላይ ድሮ ነው። ከዛ በተረፈ አንቺ ላይ በተግባር አየሁት። በዚህ ደረጃ ለአንድ ፎቶዎቹ ስልኳ ላይ እንዳላሉ እኔ የጠላሁትን ወንድ አይደለም ስልኬ ላይ ፎቶ ሊቀመጥ እሱን ማጥፋት ነው የምፈልገው። እሷ ግን ስልኳን ያለው ሲያልቅ ብቻ ነው ማጠፋው። እኔ ኦሬዲ ጨርሷል። ከዚህ በላይ ምን ፈልገሽ ነው አንቺ ሴትዮ? ጨረሰ እኮ ሄደ ሌላ ሴት ጋር ቪዲዮሽን ፖስተ እንደፈለግሽ ሁኚ ያለሽ ሰደበሽ፣ ራቆትሽን ከሽንት ቤት ስትወጪ ቀረጸሽ። ይሄ ወንድ እስኪገልሽ ነው እንደምትጠብቂው አንቺ ፎቶሽን? ኦኬ ፎቶሽን መሲ አሁን ጸጉሯን አስቆርጧትና ጥርግ በል መሲ የሰማሽ ነው። ጸጉሯን ላጭዋትና የስራ ቢጃማ ግዙላት፣ ስራ አፈላልጎላትና ወደ ስራ ትግባ። በቃ አብዲ እንደው አብዲ በአላህ ስለ ስራ ዋርታት እሺ ብላ ልጁን አምጪልኝ ትለኛለች። አንዳንዴ የኔ ወንድም ነው ወይ ከኔ ጋር ግንኙነት ያለው መስሏት ነው ወይ አላቅም። ወይ የመሲ ምን አባቷ ሆናለች እቺ ሀለሌ በመጣች ቤተሰቦቿ አለቀግራው። ሰማ አብዲ ቆይስ ጋይስ መሲ ጋር ጊዜ ልጅቷ አሁንም ትወደዋለች እንዴ? አሁንም ትወደዋለች። አሁንም የምትወደው ከሆነ አሁን እሱን አምጪልኝ ምናምን የምትልሽ ከሆነ አሁንም ትወደዋለኝ ማለት ነው ያንን ልጅ እንዴ። ራስ አንድ ነገር ልንገር፣ እኔ ለምሳሌ ራስ አንተ አንድ ፍቅረኛ አለች አይደለ? ላንተ ክብር ራቆትህን ቀርጻክ ፌስቡክ ላይ ፖስታክ በቃ ማለት መጨረሻ የህይወትን መጨረሻ አድርጋብህ ከዛ በኋላ ስልኳን አንተ እኔ ፍቅር አይደለም ይሄ። ወይ አንቺ እንደዚህ ጭንቅላትሽ ተዘቅዝቆ መገረፍ አለብሽ እንዲወጣልሽ። ወይ ሱዳን ላይ ነው ያሰራባት እንጂ ምልሽ እንደዛ አድርጓት። አሁንም መልሳ እሱን የምትፈልግ ከሆነ እሱን አምጡ የምትል ከሆነ ካርቱም ላይ ነው የተሰራባት። ግራ ገባኝ። ያለው ወንድና ሴት አንደኛ ወንዱም ተሰሮ የመጣ ቂጤን ተደፈርኩ እያለ ቂጤን ጨብጦ አንተ ደግሞ የሚሸሹን አብዲ አይ በዚህ ላይ መስራት አለብን ነው። አብዲ ቆይራ ሳሪ የምትይው ነገር በይው። እነ መዲ መተዋል አብሯ መዲን ስራ ስትቼ ነው ያመጣዋት ሳሪ። አንቺ ሄና ሸንጉሊት አንቺ ደግሞ ስራ አልገባም ብላ ነው መሲ። አሁን ምንድነው እሷ ስራ አልገባም ነው ምን ብላ? ይሄው ሳሪ እንደዚህ ያረጋለው ጠይቋት። እሺ ይሄው ራሴን በትልቁ ሳረጋው። እሺ ዳሳብ ቆይናን እናንተ ፊት ጠይቋት። ጃዛ ቤቷ ሴትዮ ትመጣለች። እናንተ እንትን በሏት። እግርሽን ሰብስቢና እሺ በስርዓት እንኳን ተቀመጪ። ስልክሽንም ኮፍያውንም አውርጂ።
እሱን በኋላ ታጠቅ። ኮፍያውን አውርጂ በስነ ስርዓት። ሳሪ አእምሯ ደህና ነው አይደል? ጭንቅላቷ ምንም ችግር የለባትም። ደህና ነች አይደል? ይሄን ነገር ለአንዴና ለመጨረሻ ጊዜ ብቻ ነው መፍታት ያለው። ስለዚህ ሁሉ ጊዜ አይቻልም። ገብቷል። እኔ ቅድም ነግሬያታለሁ። ላይክ የሆነ ኢጃዛ ቤት ቤሩትም ነበርሽ? ኦኬ እሺ። ይኸውልህ ኢጃዛ ቤት ትሂድ፣ ለአንድ ወርኛ እንክፈል እከፍላለሁ ያለኝ ሰው አግኝቻለሁ። ትክፈልላት የአንድ ወር ቤት ኪራይ። ከዛ በኋላ ፀጉሯን ትስተካከል፣ ልብሷን ትልበስ፣ ትስተካከልና አበሻን ቤት ብሎ ስራ እንዳስገባት። በቃ እኔ በዚህ መዲ እስከምመጣ ብለሽ ነበር። መዲ መጣች አይደል? መዲ ብላለች። መዲም እኮ እንደኛ እየጠየቀቻት እኮ ነው። በቃ እስቲ ንገሪያቸው መዲ። ይኸው ንገሪያቸው ማርያም ምንልሽ። አሁን ልጅቱ በዋናነት ልጅቱ ምን ማድረግ ነው የምትፈልገው? አሁን ልጅቱ አለውኝ አለ ራሱ የሚያወሩ ቆይ ራስ ነው። ቆይ ካሜራውን ላዙርላችሁ። ነይ መዲ ወይኔ ልጅቱ አሁን የኔ እህት ልጅቱ አሁን በዋናነት ምንድን ነው የምትፈልገው? ልጅቱ ልጅቷን ታወራ ልጁን ማለት እንዴ ልጁን ቆይ እሱ አይደል እንዴ ቪዲዮውን የቀረጻት እሱ አይደል? ራስ እናቴ ትሙት የቀረጻትን ቪዲዮ እኮ እንደው ለሰው ማሳየት ነውር ነው። ስልኳ ላይ እኔ እንዳትልክልኝ ነው። ኖ እኔ ከስልኳ ላይ ያዩት ለማንምም አይላክም። ፌስቡክ ላይ ፖስቶ በሴትነቷ ተጫውቶ እያወራሃት እንድትጠነክር እያደረካት መሀል ላይ እሱስ ታዲያ አይመጣም ወይ? ቅድም ስራ ተገኝቶ በቃ ስራ ትሄጃለሽ፣ እሱን አምጩ። አንዳንዴ እናቱ ነው መሰለኝ መስራት የልጁ አምጫቸው እንደዛ እኮ ነው የምትለው። ባለፈው አምጡት ነው ያለችው። ሳሪ እንዴት ነሽ? አለሁ እኔ እናት። ማን ነው? አለን ሰላም ነው አልሐምዱሊላህ። እሺ አሁን ማለት ነው ሳሪ እኔ የመጣሁትኝ ያው የሆነ ነገር ላይ ገብተሽ እንትን ስትይ ያስጠላ የለ መሲ ራሴን አጠፋለሁ እያለች ነው ብላ ስትነግረኝ ነው የምር ስራዬን ትቼ ነው የመጣሁትኝና አሁን ልጅቷ ባለፈው ምንድነው የምትፈልጊ ብለናታል። ባለፈው አሁን ነገሩን ራሷ ነች ያበላሸችው። ልጁን በአካል አግኝተነው እናወራ ነበር ግን ያው የሆነ ነገር ሆኖ ብቻ ተፈጥሮ ነው የልጁ የቀረው። እርግጠኛ ነኝ እኛም እንዳንታሰር ፈልገው ነው መሰለኝ። አሁንም ልጅቷ ምንም አልሆነችም። በቃ ልጁ ሄዷል። አልፈልግሽም ብሏታል። ቪዲዮ ቀርጿታል። ቪዲዮ ከቀረጻት አልፈልግሽም ካላት ከልጁ ምንድነው የምትፈልገው? አሁን እቺ ልጅ አልተጎደችም አይደለም። ልጅቷ በጣም ተጎድታለች። አንድን ሰው ብር ከፍሎ ይሄን ሁሉ ዋጋ ከፍሎ የተቸገረውን ሰው እዚህ ድረስ አምጥታ እዚህ ከደረሰ በኋላ ሌላ ሴት ሲይዝ ያናድዳል። ገባሽ? ያ እንትን ይላል። ግን ራሴን አጠፋለሁ ማለት ለምን አስፈለገ ነው የኔ ጥያቄ። አሁን ስርዓትሽን ይዘሽ የቤት ኪራይ የሚያስቸግራት ከሆነ አዋተንም እንድንከፍልላት፣ ስርዓቷን ይዘ የምትኖር ከሆነ ይሄን ፀጉሯንም ተቆርጣ በስርዓት እንድትኖር መክረናት ኢጃዛ ቤት ትቀመጥና ፀጉሯንም ተቆርጣ ምን ብለ ስራ ፈልገን እናስገባት። ልጁ የሚቀርብበትን ሁኔታ ካገኘን ልጁ ቀርቦ እንዲያወራ እናድርግ። አይ አልቀርብም ካለ ደግሞ ታሜ እያስተረጎመ ነው ተብሏል። ቪዲዮንም ቮይሱንም ይዞ ሄዷል። ስለዚህ ያንን አድርገን ልጁ መያዙ አይቀርም። ዛሬ ቢደበቅ ነገ መውጣቱ አይቀርም። ይያዛል፣ የሆነ ቦታ ላይ ይያዛል፣ ፎቶው ስላለ ማለት ነው። ስለዚህ አሁን እኔም እያስጨነቀኝ ያለው የራሷ ነገር ነው። ራሴን አጠፋለሁ ስትል ደንግጬ ነው የመጣሁት። ምክንያቱም ባለፈው አብሬ ነበርኩኝ ስብሰባ ላይ ቁጭ ብዬ በአካል አግኝቻታለሁ። ነገ የሆነ ነገር ብትኖር ስብሰባ ላይ ሁሉም ነበር መባሉ አይቀርም። ስለዚህ ይሄንን ነው ሳሪ ምልሽ። አሁን አንቺ ንገሪያት ስርዓቷን ትያዝና ኢጃዛ ቤት ትቀመጥ። ኢጃዛ ቤት እያሉ ያለው አሁን እየታመመች ነው እየተቀያየረች ነው እያሉ ነው። ኦፍ ኮርስ እየተቀያየረች ከሆነ ማን ያስቀምጣታል? እኔም ቢሆን አላስቀምጣትም። ለሊት እየተቀያየረች የምታስቸግረኝ ከሆነ እሷ መዲ ፍላጎቷ ምንድነው? ከይቅርታ ጋር አንድ ልጁን ብሬን ፈልጋለሁ እያለች ነው። ብሩን አልከፍልም የለም። ልጁ ብር የሚከፍል ከሆነ ማስከፈልም የምንችለው እኛ አይደለን? ጊዜ ተሰጥቶ አይደለ ያ ሁላ ነገር የሚደረገው? ሳሪ በአንድ ጊዜ በአንድ ቀን የሚሆን ነገር የለም አይደል? መዲ እናንተ ልታገኙት ነበረ? አግኝታችሁት ነበረ? አድራሻው ምናምን ታውቃላችሁ? ስልክ አለው? ስልክ ቤኪ ጋርና ቤኪ ጋር ይመስለኛል ያለው። ያወሩት ቤኪ ነው። የሱ የአጎቱ ልጅ ሳውዝ አፍሪካ አለ። እሺ አጎቱ ልጅ ሳውዝ አፍሪካ አለ። እሱ ነው እንትን ያለው ያወራው። ቤኪ ሳውዝ አፍሪካ ያለውን የአጎቱን ልጅ እንትን ብለዋል። ስለዚህ ያ ቤኪ ያምጣው ልጁን ያቅርብ ከቻለ። እሱ እኮ ይኸውልሽ መዲ አሁን ለአንዴና ለመጨረሻ እኛ ስራችንንም እየተውን በጣም እየተሰቃየን ነው እዚህ። ስለዚህ ገብቶሻል። ከዚህ በኋላ እኛ ኃላፊነቱን አንወስድም።
አንወስድም። አሁን የቤት ኪራይ የምትፈልግ ከሆነ 200 ብር ሰው የሚያስገባላት አለ። ያንን 200 ብር እሰጣለሁ። እናንተ እንደ ሀገር ልጅ እንደ ወገን እንደ ዘመድ ምናልባት በቋንቋ ችግር ካለ ምንም ካለ እናንተ ጋር የምትጠጋ ከሆነ ትጠጋና ኢጃዛ ክፍል እናስቀምጣለን። ስራ አለ የሚል ሰው ካለ ስራ ያስገባታል። ከዛ ውጪ ቤኪ ይተባበራታል ነው